አርስቶትል ከስነ ተፈጥሮ ፊዚክስ እስከ ስነ ልቦና ሳይኮሎጂና እስከ ስነ ህይወት ባዮሎጂ ድረስ ባሉት የተለያዩ ርዕሰ ጉዳዮች ላይ የነበረው የስልጣን ግዝበት እጅግ ታላቅ ከመሆኑ የተነሳ በመካከለኛው ዘመን አርስቶትል በቀላሉ ፈላስፋው በመባል ይታወቅ ነበር። ዳንቴ የአዋቂዎች መምህር በማለት አርስቶትልን ጠርቶታል። አርስቶትል በቶማስ አኳይነስ እንዲሁም እንደ አቬሮስ ባሉ የእስልምና ፈላስፎች ላይ ከፍተኛ ተጽዕኖ ያሳደረም ነበር። አርስቶትል ሁሉንም ነገር ለመመደብ ያደረገው ጥብቅና ያላሰለሰ ፍለጋ ባለፉት 2000 ዓመታት ውስጥ በፍልስፍናዊና ሳይንሳዊ አስተሳሰብ ላይ ግዙፍ ተጽዕኖ ያሳደረ ሲሆን የዘመናዊውን ምዕራባዊ ስልጣኔ መሠረት የሆነውን እጅግ ምክንያታዊ የቀኝ አንጎል የእይታ መንገድም መስርቷል። ብዙውን ጊዜ የፍልስፍና ታሪክ በፕሌቶ አራማጆችና በአርስቶትል አራማጆች መካከል ሊከፈል እንደሚችል ይነገራል። ፕሌቶ በአካላዊው ዓለም ውስጥ የምንገነዘበው ማንኛውም ነገር የጀርባው ረቂቅ ሜታፊዚካዊ እውነት እንዳለውና እውነት ከሚታየው የገጽታ ዓለም በስተጀርባ ወይም ባሻገር እንደሚገኝ ሲያምን፣ የራሱ ተማሪ የሆነው አርስቶትል ግን ዓለምን በምናይበት ትክክለኛ ገጽታው ለመረዳት የሚሻ በተጨባጭ ነገሮች ላይ ያተኮረ ፈላስፋ ነበር። ከፕሌቶ ስር ለ20 ዓመታት ከተማረ በኋላ አርስቶትል ስለ ዓለም ያለን ግንዛቤ የግድ በአምስቱ የስሜት ሕዋሳቶቻችን ላይ የተመሠረተ መሆን አለበት ወደሚል እይታ መጣ። የእርሱ ጥብቅና ትንታኔያዊ አእምሮ ነገሮችን ወደ ተዋቀሩባቸው ክፍሎች በመበተን ይመረምር ነበር። ይህም እንደ ደስታና በጎነት ያሉ ገጽታቸው ደብዛዛ የሆኑ ነገሮችን ጭምር ያካትታል። ለልጁ ኒኮማከስ የተሰጠው የኒኮማኬን ኤቲክስ ወይም ኒኮማከስ ስነ ምግባር የአርስቶትልን የስነ ምግባር ፍልስፍና በሚገባ የሚገልጽ ነው። ሳይንሳዊ ሥራዎቹ ዛሬ ላይ በዋናነት ለምሁራን ብቻ ትኩረት የሚስቡ ሲሆኑ፣ ነገር ግን ኒኮማኪያን ኤቲክስ ዛሬም ድረስ እየተወያዩበትና በተግባር ላይ እየዋለ ላለው መልካም ሕይወት ማዘዣን በማቅረብ ተጽዕኖ ፈጣሪነቱን ቀጥሏል። የእርሱ የዩዶሞኒያ በግልጽ ሲተረጎም ደስታ ጽንሰ ሐሳብ ለምሳሌ ያህል የዘመናዊውን የአዎንታዊ ስነ ልቦና ንቅናቄን ቀርጿል። ምንም እንኳን ሥራው ከትምህርት ማስታወሻዎች የተጠናቀረ በመሆኑ የተወሰነ ያልተሟላና ያልተወለወለ ቢመስልም ያለ ብዙ ችግር ግን ሊነበብ ይችላል። ተግባራችን ምንድን ነው? የነገሮችን መሠረታዊ እውነታ የሚያመለክተው የፕሌቶ የቅርጽ ወይም ፎርም ጽንሰ ሐሳብ በተለየ አርስቶትል ቅርጽ የሚለውን ቃል የሚጠቀመው በቀላሉ የነገሮችን ቅደም ተከተል ወይም ማወቃቀር ለማመልከት ነው። አንድ ነገር ምን እንደሆነ ለመረዳት ወንበርም ሆነ ሰው ተግባሩን ማወቅ አለብህ። ለምሳሌ ያህል አንዲትን ጀልባ ተያይዘው እንደተገጠሙ የእንጨት ቁርጥራጮች ሳይሆን በውሃ ላይ አቋርጣ ልታሻግረን እንደምትችል ነገር እናደንቃታለን። የአርስቶትል የመጨረሻው ምክንያት ፋይናል ኮዝ በተፈጥሮ ውስጥ ያለ ማንኛውም ነገር ከተፈጠረው የተወሰነን ግብ ወይም ዓላማን በአእምሮ ውስጥ በመያዝ መሆኑን ይገልጻል። ዛፍም ሆነ ሰው በተወሰነ መንገድ ለመልም አስቀድሞ የተተለመ ሲሆን ይህንንም ለማድረግ ያሉትን ሁኔታዎች ይጠቀማል። ሆኖም የሰው ልጆች ተግባር ምንድነው ልንል እንችላለን። ከእጽዋት ጋር እኩል ስለሚያደርገን ዝም ብሎ ማደግ ብቻ አይደለም። ከፈረስ ወይም ከበሬ ጋር በጋራ ስላለን ዝም ብሎ ማየት፣ መስማት ወይም ማሽተት አይደለም። አርስቶትል እንዳለው ለኛ ልዩ የሆነው ነገር በምክንያታዊ አእምሮ ሪዝን መሰረት ተግባርን የመፈጸም ችሎታችን ነው።
የአንድ ነገር ምንነት የሚወሰነው እንዴት እንደተደራጀ ነው። እናም የሰው ልጆች የራሳቸውን አእምሮና ተግባር የማደራጀት ችሎታ ያላቸው በመሆኑ በተፈጥሮ ውስጥ ልዩ ናቸው። አንድ ሰው በመጨረሻ ባዳበራቸው በጎነቶችና ባደረጋቸው ምርጫዎች የሚገለጽ ነው። ስለዚህ ሕይወቱን በከፍተኛ በጎነቶች መሰረት የሚያደራጅ ሰው ታላቅ ሊሆን ይችላል። የአንድ ሰው ማንነት የምንገነዘበው እንደ ቢሊዮኖች ሕዋሳት ስብስብ በማየት ሳይሆን ከሌሎች በሚለየው ነገር ነው። ምክንያታቸውን ወይም ተግባራቸውን ልንገነዘብ የምንችለው በሕይወት ዘመናቸው ያዳበሩትን በጎነቶች ወይም ጥበባቸውን አልያም ክህሎታቸውን በማድነቅ ነው። አርስቶትል እንደሚለው ዋሽንት ነፊ ወይም ቀራጺ ዋሽንቱን በሚገባ ከተጫወተ ወይም በታላቅ ኃይል ከቀረጸ ሥራውን በሚገባ እያከናወነ ነው። ስኬት የተመሠረተው የተግባርን መሟላት ላይ ነው። ደስታን ማግኘት የአርስቶትል ስለ ምግባር ንድፈ ሐሳብ መነሻ ነጥብ ደስታ ነው። ምክንያቱም ሰዎች ወደ ከፍተኛ በጎነታቸው የሚመራቸውን ውሳኔ የሚያሳልፉት ምክንያታዊ ፍጡራን እንደሆኑ ያምናልና። ምንም እንኳ ዩዶሞኒያ ብዙውን ጊዜ ደስታ ተብሎ ቢተረጎምም መልካም ማድረግ፣ ስኬት ወይም መለምለም ተብሎ ሊነበብም ይችላል። ምክንያታዊ ፍጡራን እንደመሆናችን ታላቁ ደስታችን የሚመነጨው በምክንያታዊነት ከምንደርስባቸው ምርጫዎች ነው። በረዥም ጊዜ ለኛ የተሻለውን ነገር እናሰላለን። እናም ያንን መንገድ በመከተል ውስጥ ደስታ እንደ ተጓዳኝ ውጤት ይመጣል። የተድላን ብቻ ዓላማ ያደረገ ሕይወት ግብ እንደማይመታ ይገልጻል። ምክንያቱም በሕይወት ዘመን ምክንያታዊ ዓላማ ያለው ተግባርን አሳጥቶን ደስታን አያጎናጽፈንም። እጅግ በጎ የሆነው መንገድ የላቀውን እውነተኛ ማለትም ፈጣን ያልሆነ ደስታ የሚሰጠን ነው። ለምሳሌ ቀለል ያለ የፍቅር ታሪክን ወይም አጓጊ ልብ ወለድን የማንበብ ደስታ ቶልስቶይን ከማንበብ ከሚገኘው ታላቅ ትርጉም እና እርካታ ጋር እኩል አይመጣም። አብዛኞቹ ሰዎች በቀላሉ የማርካት ሕይወትን ይፈልጋሉ። ነገር ግን አርስቶትል ከሚግጡ እንስሳ የተሻሉ አድርጎ አያስባቸውም። የተሟላ ሕይወት እንዲኖረን ራሳችንን ያለማቋረጥ እያጠራንና ክህሎቶቻችንን እያዳበርን ተግባርን ከበጎነት ጋር ማጣመር አለብን። እውነተኛ ደስታ የሚመነጨው በጊዜ ሂደት በራሳችንና በዓላማዎቻችን ላይ ከምንሰራው ሥራ ነው። አርስቶትል እንዲህ ይላል፣ አንዲት ዋኖስ የጸደይን ወቅት አታመጣም፣ አንድ ቀንም እንዲሁ። በተመሳሳይ ሁኔታ አንድ ቀን ወይም አጭር ጊዜ የተባረከንና ደስተኛ አያደርገንም። ጊዜ ራሱን በግኝት ውስጥ ያለ ጥሩ አጋር በማለት ይገልጸዋል። ይህም የራሳችንንና የዓለምን ተፈጥሮዎች ይፋ ያደርጋል። አርስቶትል እንደሚለው ወዳጅነት የጥሩና የተሟላ ሕይወት አካል ነው። ምክንያቱም ምክንያታዊነትንና አስተሳሰብን መጋራትን ያበረታታል። በምክንያታዊ ገንቢ ተግባር ጓደኞች ዓላማቸውን እንዲያሳኩ እንረዳለን። ይህን በማድረጋችንም የራሳችን ምክንያታዊ ባህሪያት ወይም ስብዕናችን ይሰፋል። ይህ በተፈጥሮ ደስተኛ ያደርገን። ይኸው መርህ በምንኖርበት ማኅበረሰብ ወይም ከተማ ላይም ይተገበራል። ለማኅበረሰቡ መሻሻል በመሥራት በተፈጥሮ የራሳችንን ስብዕና እናጠናክራለን። በዚህም ደስታችንን እንጨምራለን። አርስቶትል ጥናትን ወይም ትምህርትን ከታላላቅ የደስታ ምንጮች አንዱ ካልሆነም ዋነኛው አድርጎ ይቆጥረዋል።
ምክንያቱም ምክንያታዊ ተፈጥሯችንን ሙሉ በሙሉ እንድንገልጽ ያስችለናልና። ፍልስፍናዊ ወይም ሳይንሳዊ እውነቶችን በማድነቅና በራሳችን ዕውቀት ውስጥ በማካተት የሰው ልጅ መሆን ወደሚችለው ከፍተኛ ደረጃ እየደረስን ነው። አርስቶትል የሚያስደስተው መደምደሚያ ደስታ በዕጣ ፋንታ ወይም በአማልክት አስቀድሞ የሚወሰን ሳይሆን በመልካም ሥራ ወይም በጎነት የተሞላን ሕይወት በሥራ በትግበራ ወይም በጥናት አዘውትሮ በመግለጽ ሊገኝ የሚችል መሆኑ ነው። እኛ በመገንባት ግንበኞች እንሆናለን፣ በገናን በመደርደር ደግሞ በገና ደርዳሪዎች እንሆናለን ይላል። በተመሳሳይ መልኩ ትክክለኛ ተግባራትን በማድረግ ትክክለኛ እንሆናለን። ልከኛ ተግባራትን በማድረግ ልከኛ፣ ደፋር ተግባራትን በማድረግ ደፋር እንሆናለን። በሌላ አነጋገር በልምድ ወይም በልማድ ስኬታማ ሰው እንሆናለን። የአንድን ሰው ሕይወት በውጣ ውረዶች መፍረድ የለብንም። ይልቁንም የሚያዳብራቸውና በሚገልጿቸው ጽኑ በጎነቶች መሆን አለበት። የውጤታማነት እውነተኛ መለኪያ ይህ ነው። ስኬታማና ደስተኛ ሰው ማለት የዕድልን መዋዠቅ ከንቱ በሚያደርግ መልኩ በጎነትን በማልማት የጸና ሰው ነው። ከምንም በላይ የምናደንቀው ይህን መረጋጋት፣ ታላቅነትና ልዕልና ነው። አርስቶትል ከበጎነት ጋር የሚስማሙ ተግባራት ደስታን ይቆጣጠራሉ ይላል። ተግባርና ውሳኔ ፕሌቶ በጎነትን ማድነቅ ብቻውን አንድን ሰው በጎ ለማድረግ በቂ ነው ብሎ ያምን ነበር። ለአርስቶትል ግን መልካም ሕይወት ማለት በተግባር የሚገለጽ በጎነት መሆን አለበት። የኦሎምፒክ ሽልማቶች ለምርጦቹና ለጠንካሮቹ ሳይሆን ለሚወዳደሩት እንደሚሰጡ ሁሉ ምክንያቱም የሚያሸንፉት እነርሱ ብቻ ናቸውና በሕይወትም ተመሳሳይ ነው። ከመልካምና ከጥሩ ሰዎች መካከል ሽልማቱን የሚያገኙት በትክክል የሚሰሩት ብቻ ናቸው። በፈቃደኝነትና በግዴታ በሚደረግ ተግባር መካከል ልዩነት ያደርጋል። ትንንሽ ልጆችና እንስሳት በፈቃደኝነት ተግባራትን ሊያከናውኑ ይችላሉ። ነገር ግን ከፍተኛ ምክንያታዊነትን ወይም አስተሳሰብን ስለሚጠይቁ እውነተኛ ውሳኔዎችን አያሳልፉም። አዋቂዎች የማመዛዘንና የመወሰን ችሎታዎች ስላሏቸው እነዚህን በጥሩ መንገድ መጠቀም፣ ለምሳሌ ያህል ተፈጥሯዊ ፍላጎቶቻችንን እንድንገድብ የሚጠይቀንን ዓላማ ማሳደድ፣ መኖር በሚገባን መንገድ እየኖርን እንደሆነ እንዲሰማን ያደርጋል። ጠቃሚ ነገርን በመፍጠር ላይ ያተኮሩ ምክንያታዊ ፍጡራን በመሆን አንድን ነገር ልንመኝ እንችላለን። ነገር ግን እሱን ለማግኘት የተወሰኑ እርምጃዎችን ለመውሰድ መወሰን አለብን። በተመሳሳይ የተወሰኑ ነገሮችን ልናምን እንችላለን። ነገር ግን ባህሪያችንን የሚቀርጸው ተግባር ነው። አርስቶትል እንደሚለው ራሱን መግዛት የማይችል ሰው የሚንቀሳቀሰው በፍላጎት ወይም ደስ በሚለው ነገር ነው። በተቃራኒው ራሱን የሚገዛ ሰው በፍላጎት ላይ ሳይሆን በውሳኔ ላይ በመመስረት ተቃራኒውን ያደርጋል ይላል። በተጨማሪም አርስቶትል በአንድ በኩል በተግባር በሌላ በኩል ደግሞ በምርት ማምረት መካከል አስገራሚ ልዩነትን ያደርጋል። የምርት ግብ አንድ ቁስ አካል ከራሳችን ውጪ ያለ ነገር ነው እና ዕደ ጥበብን ወይም የክህሎት አጠቃቀምን ይጠይቃል። ነገር ግን መልካም መስራት የራሱ ግብ ሆኖ የሚፈጸም ሲሆን የግድ የትኛውንም ልዩ ውጤት ማምጣት አያስፈልገውም። ማምረት አንድን ነገር ሲፈጥር እና በማምረት ውስጥ ያለው ክህሎት የተሻለ ወይም ያነሰ ጥራት ሲያመጣ፣ ተግባር እንደ ጥራቱ የሰውን የተሻለ ወይም የከፋ ያደርገዋል። ስለዚህ እሱን ይበልጥ ንጹሕና ይበልጥ ክቡር ነው። አርስቶትል በተግባርና በምርት መካከል ስላለው ልዩነት የነበረው እይታ በህብረተሰቡ ውስጥ በነበረው ከፍተኛ የሥልጣን እርከን የተቀረጸ ቢሆንም ሐሳቡ ግን ዘመናዊ አንድምታዎች አሉት። ሃና አረንት በዘ ሂውማን ኮንዲሽን ላይ እንዳስገነዘበችው
ራሳችንን እንደ አምራቾችና ተጠቃሚዎች አድርጎ ማሰብ ለየት ያለ የዘመናችን አባዜ ነው። ሆኖም እኛ የተፈጠርነው ለማምረት ሳይሆን ለማህበረሰባችን አስተዋጽኦ ለማድረግ ነው። በውጫዊ ገጽታ ስለ ግል በጎነት የሚተርከው ኒኮማ ኬኔቲክስ መጽሐፍ ስለ ጓደኝነትና የዜግነት ኃላፊነቶች የሚዘረዝሩ ብዙ ክፍሎች ያሉት ለዚህም ነው። ዛሬ መንግስታት ከኢኮኖሚያዊ ምርት ባለፈ ስለ አጠቃላይ ብሔራዊ ደስታ መጨነቅ ፋሽን ሆኗል። አማካሪዎቻቸው ለብዙሃኑ ታላቅ ደስታን ሊያመጣ የሚችል ፖሊሲ ለማውጣት እንደ አብነት የሚመለከቱት አርስቶትል ስለ መልካም ሕይወትና ስለ ዩዶሚያ ያነሳቸውን ሐሳቦች ነው። ይህ ክቡር ጥረት ነው። ቢሆንም ለግለሰብ ደስታ ማዘዣዎችን ወይም መፍትሄዎችን ከመስጠት መጠንቀቅ አለብን። አርስቶትል እንዳስተማረው እያንዳንዱ ሰው የየራሱ የሆነ ልዩ አቅም ከማሳካት በመነሳት ወደ መልካም ሕይወት የሚወስደው የተለያዩ መንገድ ይኖረዋል። ደስታን በራሱ እንደ ግብ ከመፈለግ ይልቅ ፈተናችንን ለእኛ ትልቁን ትርጉም የሚሰጠን ሕይወትን መከተል ነው። ይህን በማድረግ ደስታ በተፈጥሮ ተከትሎ ይመጣል። እንደ ገንዘብ፣ ማኅበራዊ አደረጃጀት፣ ቤተሰብ ያሉ አጋጣሚያዊ ነገሮች ለደስታ ጠቃሚ አስተዋጽኦ አድራጊዎች ናቸው በማለት በኒኮማ ኬኔቲክስ ባሰፈረው ሐሳብ አርስቶትል ብዙ ጊዜ ይተቻል። ይሁን እንጂ ትርጉም ባለው ሕይወት ላይ የሚያደርገው ትኩረት የሚነግረን ስለ ሕይወት እርካታን ለማግኘት ወይም ለመደሰት እነዚህን ነገሮች የግድ ማግኘት አያስፈልግም የሚለውን ነው። የላቀውን ተግባራችንን ለመፈጸም እየሰራን እንደሆነ ከተሰማን ደስተኛ ለመሆን ከባድ ነው። አርስቶትል በ384 ዓመተ ዓለም በመቄዶንያ ስታጊራ ከተማ የአሁኗ ሰሜን ግሪክ የተወለደው አርስቶትል ለመቄዶንያ ንጉሥ ሐኪም የነበረ ሰው ልጅ ነው። በ17 ዓመቱ አቴንስ በሚገኘው የፕሌቶ አካዳሚ ትምህርቱን የጀመረ ሲሆን መምህሩ በ347 ዓመተ ምህረት እስከ ሞተበት ጊዜ ድረስ በትምህርት ቤቱ አብሮት ቆይቷል። ከዚያም ወደ ቱርክና ወደ ግሪክ ሌስቦስ ደሴት በመጓዝ አሁን የባህር ስነ ሕይወት፣ ስነ እጽዋት፣ ስነ እንስሳት፣ ጂኦግራፊና ስነ ምድር ብለን በምንጠራቸው መስኮች የራሱን ምርምር አድርጓል። አርስቶትል በፕሌቶ አካዳሚ አብራው ትማር የነበረችውን ፒቲያስን ያገባ ሲሆን ነገር ግን ሄርፒሌስ ከተባለችው ቁባቱ ኒኮማከስ የተባለ ልጅ ነበረው። በአርስቶትል የሕይወት ዘመን በፊሊፕና በልጁ አሌክሳንደር ታላቁ አሌክሳንደር ስር የነበረው የመቄዶንያ ግዛት የግሪክ ከተሞችንና የፋርስን ግዛት የያዘ ድል አድራጊ ኃይል ነበር። አርስቶትል የታላቁ አሌክሳንደርን ድጋፍ ያገኘ ሲሆን በመቄዶንያ ዝርያው ምክንያት ከግንኙነት እስኪገለል ድረስ እስከ ንጉሠ ነገሥቱ የአገዛዝ ዘመን የመጨረሻ ዓመታት የቅርብ አማካሪ ተደርጎ ይቆጠር ነበር። በ62 ዓመቱ በኢዮባያ ደሴት አረፈ። 2/3 የአርስቶትል ሥራ ጠፍቷል። ነገር ግን ያሉት ጽሑፎች እጅግ ሰፊ የሆኑ የትምህርት ዘርፎችን ይሸፍናሉ። እርሱም የዘመኑ ቀዳሚ ሊቅ ተደርጎ ይቆጠራል። ታዋቂ ሥራዎቹ ሜታፊዚካ እና ኦን ኢንተርፕሬቴሽን፣ ዲ አኒማ፣ ኦን ዘ ሶል፣ ማግና ሞራሊያን ያካትታሉ።